የ42 ሚሊዮን ብር ሌባ እሱን እኮ ነው የምልህ። እንደሱ አይነት ነገሮችን ነው እኔ እያልኩት ያለው። ያቺ ሴት ተከሳለች። አዎ ከሰናል። ምክንያቱም የከሰስነው እውነት የነበረ መረጃ ስለነበረ የከፈሉ ሰዎች ስላሉ ጀርመን ላይ ከአንድም 3 ቦታ ተከሳ። ዛሬ ላይ ያቺ ሴት መታ እየተከላከለች አይደለም። እኔ የምለው ምንድነው መሬት ላይ ሰው መከሰስ ካለበት መሬት ላይ መረጃ ካለ መቀናጀት አለብን። አሁን ንግግሩን ብቻ ነው ሁሉ የምንጸየፈው፣ አጉል ስድብን ማስፈራራትን ምናምን። ኖርዌይ ላይ በነገራችን ላይ ጂጂ ህግ ከአቅም በላይ አለ። እንኳን እንደዚህ ሄደሽላቸው ምክንያት ይዘሽ አግኝተሽ ሄደሽ አይደለም። ህግ ግን ደግሞ ፋየርባክ አለው። ያለ አግባብ እኔ ተነስቼ ሳጂ ያለ አግባብ በወነጅላት እሷ መልሳ ያንን ወደ እኔ ቀይራ እኔን የመክሰስ ካሳ የማግኘት መብት አለሽ። በሶሻል ሚዲያ የተነገሩ እያንዳንዱ ቃሎች ህግ ላይ መቅረብ ይችላሉ። ስለዚህ ይሄንን እያልኩ ያለሁት ለሳጅም እያልኳት ለምሳሌ አሁን እኛ እዚህ ጋር ገብተን ያወራንበትን ጊዜ እሷ የልቧን መሻት የልቧን ፍላጎት ስለ ሽቶቿ ተናግራ እዚህ ውስጥ ምናልባት አንድ ምርጥ ሽቶ የምታገኝ እህታችን አምልጧታል። አሁን ለምን ልትሰጥ የምትችለው ወይ ልታደርግ የምትችለው አረፋኔ ምንም እኔ ነኝ የተቃጠልኩት። እናቴ እዚህ እሱም ለሊቱን በምን ስሟ በተነሳ ቁጥር እግዚአብሔር ምስክሬ ነው። እንደዚህ አይነት ሰዎችን ማስቆም የምትችሉት አኪዩስ ስትደረጉ መጀመሪያ ሰዎች እራሳችሁ ባላችሁበት በቤታችሁ ይምጡ። ሁለተኛ ማንም ሰው ልንገራችሁ በእናንተ ላይ ኢንፍሉዌንስ እንዳለ የካልቸር ኢንፍሉዌንስ፣ የሃይማኖት ኢንፍሉዌንስ፣ የሰው ከዛ ውጡ። በዚህ ዓለም ላይ የሚያስፈልጋችሁ ሰው በጣም ጥቂት ሰው ነው። እሺ በጣም ይሩር አለ ሰው ውስጣችሁ እንዳይሸፈን ምንም የሚሰማችሁ ነገር የለም። በህይወታችን የምንፈልገው ይሄንን ነገር ከዓመት በፊት መጥተሽ ብትነግረኝ ኖሮ ይሄኔ መጨረሻ ያምር ነበረ። ለሰው ስም የኖርኩት እናንተ ላይ ኢንፍሉዌንስ የማድረግ መብት የለውም ማንም። ለማንኛውም እኔ መልካም ሰውም እንዳይጎዳ ስለምፈልግ ነው። የተጎዱትም ሰዎች መብታቸው እንዲከበር ነው። ከምር ሪስፔክት አድርጌ ቤትሽ ላይ ገብቼ እናንተ የሀበሻ ኮሚኒቲ ከንቲባ እናደርጋለን። ቴንክ ዩ ዲጂ ስል እንደ አንተ መጣ እንደ እኮ ብዬ ነው ገና ስገባ ሳይ አዳመጥኩና እንዴ እኔማ ለሊቱን አድሬበታለሁ። ከስር እየተቀጣቀጥኩኝ እዛ ቤት ከወንድሜ ከተስፋው ጋር አስቀምጣለሁ። እንደ ትናንትና ስቅ ያላቅ እንዴት አንዱ ሚውት እኮ አረጉ ለሊት ላይ ሞላ ይቻታለች። ደግሞ ይሄ ውሃው ይሄኛውን እኮ ነው ትናንትና ስጠጣ የነበረው እኮ በቀደም ይሄኛውን ነው። ይሄ ፋሪስ ማለት ነው። ይሄ ፋሪስ ማለት ፋሪስ አንጓ ነው። ይሄ በነገራችን ላይ ነው በነገራችን ላይ ውሃን ገዛም። ውሃው በጣም ፒውር ነው። ከቧንቧ ነው የምንጠጣው። ምናልባት መንገድ ላይ ምናምን ካልሆነ በስተቀር the best water in the world የኖርዌይ ውሃ ነው። እና ስል ከዛ አንዷ ምን አለች ዱባይ ላይ ይቻታለች ሳጂ ብዬ ስጠራ ደንግጣ ዞር ብላ ሮጠች። ይሄ ይኸውላችሁ እኛ አሁን ምን አስባለሁ መሰላችሁ ይሄ የሚነገረን ታሪክ ራሱ ውሸት ነው ማለት ነው ማለት አዎ ነው። አንዳንድ ጊዜ እውነት ነው ውሸት ነው። ህዝቡ እንዲህ ከሆነ የሚነገረን ታሪክ ራሱ አሉባልታ ነው ማለት ነው የምለው አለች። እሺ አምሯት እሺ ተባለ። ደግሞ አለች የእጅ የሆነ የወርቅ እንደዚህ ጥምዝምዝ ነበር። ይሄ ራሱ ከሆነ አበሻ ይሄ ሳጂ ላይ ያደረገችውና ይሄኛውን ሳይ ደነገጥኩ። ሳጂና ይሄ አንድ ነው አሉ ሰዎች። የሚሸጥበትን ቦታ አግኝተናል። ይኸውላችሁ ወርቅ እንደዚህ አይነት ወርቅ አለ። ይሄ ወርቅ በዳይም በብር ይሰራል፣ በወርቅ ቅብ ይሰራል። አልት ሶምሽን ራይክ ጉል ይባላል። ሁሉም የሚያብረቀርቅ ወርቅ አይደለም። ወርቅ ለመሆኑ ፕሩቭ የምታደርጉት በምንድን ነው? እዚህ ጋር የሚጻፉ ባጆች አሉ። ይኸውላችሁ የሚታያችሁ ከሆነ እዚህ ጋር የሚጻፉ ቁጥር እዚህ ጋር ያለው እሱ ነው ወርቅ። አንቺ ሴትዮ ይሄንን እያዩ ነው እየመጡ የሚያስቸግሩሽ። አልገባሽም ማለት ስታረጉ ይኸውላችሁ ስታረጉ እኔ አሁን ለምሳሌ አንድ ሰው ሲከሰኝ የሆነ ሊደንቀኝ ይገባል። ጓል ራስስ ማ አሁን ደሳሌ ለምንድን ነው ያወራው? ወሬ ኮንክሪት ስለሆነ ለዛሬ ያስገባው ወይ ተመስገን እንኳን ከኖርዌይ እንደዚህ አይነት ሰው አወራ ብዬ እንኳን እንጂ ሌሎቹ የሚያወሩት ወሬው ይላል ሰው ቁጭ ብሎ ከስር ያለው ሰው በል እንዳትለቅ በል መብረቁ አንተ ተጥናም አይደለም። ባትሳሳት እንኳን ልክ ነህ። ባይሳሳት ማንም ሰው ልክ አይደለም። ከተሳሳት ከተሳሳታችሁ ሰዎች ባትሳሳት ልክ ነህ ተብሎ አንድ ሰው እንድትሳሳት ግሪን ካርድ ተሰጥቶ የለም። ይህ ዝም ብሎ ነው። ስለዚህ መብረቁ በጣም የሚያስቀኝ እሺ አይኑን ጎርጎር ያደርጋል። እንዲፍጠጥ ያርግባቸው ሰዎቹ ላይ ነው። ከዛ ይደነግጣሉ። ኤኒዌይ ግን መብረቁ ስለመከተላችሁ ራሱ መብረቁ ልንገርሽና ለኝነታችሁን አረጋግጡ። መብረቁ
ታጂ አንድ አውርቼ ልውጣ ከይቅርታ ይኸውልሽ መብረቁ በነገራችን ላይ መብረቁ አንዳንዴ እንዲህ አይነት ይሄ የማህሌት ጉዳይ እንዲታፈን የተደረገበትን ልንገርሽና ልውጣ እንዲታፈን ከዚህ በፊት ጀርመን ላይ 5 ቢሊዮን ልትበላ የነበረችው እኔን በመስደብ የሚቆም መስሏቸው እኛ ቀጠልንበት በጣም ብዙ ሺህ ሰው ተቀምጦ 5 ቢሊዮን ብር ጀርመን አመጣለሁ ቢሊዮን ቢ ከዛ በኋላ ያቺ ሴት አሁን ጀርመን ላይ በብዙ በመረጃ አሲዘን ለጀርመን ከሰን ኢትዮጵያ ላይ ያለው ቆሞ ከ10 ሚሊዮን ብር በላይ በልታለች። የተበሉት ሰዎች እኔን መተው ሲሰድቡ የነበሩ ምን ሲሉ በኋላ ላይ ደውለው ደግሞ ባክ ብሎ ካንሳለን። አሁን እኔን ማነሳለሽ የኛ ጀግንነት ምናምን አይደለም። በወቅቱ ግን እንዲህ አይነት መረጃዎች ሲመጡ ምናልባት መብረቁ የዚህ ጉዳይ የራሱ እይታው ደስ የሚለኝ አንድ ነገር ግን ለያዘው አንድ ሰው ለያዘው አላማ ጎሄድ ያንን ነገር ገፍቶ የሚሄድ ሰው ሶሻል ሚዲያ ላይ አታይም። ሁሉ ምን እየሆነ እንተቀያለሽ ለምን መሰለ አይደለም ፍቅያ እንትናት የሚመጣ ሰው አለ ብሎ ነበር እና አንተ መብረቁ ዓርብ ዕለት እንደምትመጣ የቀጠረህ ሰው ነህ ወይንስ ተስፋዬ ነው የጠራ? እዚህ ጋር ክሊር አድርጉ። ማን እኔ መብረቁ ዓርብ ዕለት የሚመጣ ሰው አለ ብሎ ነበር እና ዓርብ ዕለት ይመጣል ብሎ ቀጠሮ ያዘው ቆይቷል። አንተና መብረቁ ግንኙነት አላችሁ ወይስ በተስፋዬ በኩል የመጣው? እኔ በፍጹም ትናንት ተስፍሽት በፍላጎት ነው የገባሁት። ገና ስሟ ሲነሳ ጂጂም ገብታ ከ4 ቀን በፊት ነው ከ5 ቀን በፊት ቤቴን ከፍቼ እዚህ ካለች በእነዚህ ማድረግ ትችላለች ብዬ አውርቻለሁ። ምክንያቱም ችግር ስለሌለብኝ ያቺ ግን ማህሌት የምትባለው ግን ያደረገችውን ተናግሬ ነው። ምክንያቱም ያኔ ልክ እንዲህ አይነት ነገር ሲመጣ ምንድነው የተደረገው? ሶሻል ሚዲያ ላይ እርዳታ የሚሰሩ ሌቦች ናቸው ተብሎ ቶፒኩ እንዲቀየር ተደርጎ እሷ ከዛ ቦታ ላይ ጉዳዩ እንዲሰረዝ ነው የተደረገው። 57 ሚሊዮን ብር የበላችው ሴት እንዲህ አይነት ነገር ጀምሮ ስለሚቆም ቀጣይ ይሄዳል ነው። አሁን አንድ ነገር የያዘ ሰው በትክክለኛው በማህሌት ላይ በሚሄደው እኛም በሳጂ ላይ ያልኩ አይደለም። ምክንያቱም እዚህ ጋር ምንም አይነት ነገር ያንን እሱ መሰለችኝ አለ እንጂ ሳጂ ሌባ ነች ቀጥታ አላለም። ሳጂ ማህሌትን ትመስላለች በሚለው ነው የመጣው እንጂ ሳጂ ኖሮ ራሷ ናት ነው ያለው። ትመስላለች ራሷ ነች ነው አንዴ ሚስ አንደርስታንድ እዚህ ጋር ራሷ ነች ሲል እሷ አይደለችም። አሁን እኔ እያልኩ ያለሁት በተመሳሳይ መሰደብ የለባትም። ራሷን በዚህ መንገድ እኔ አይደለሁም ካለች ይቅርታ የሚጠይቃት ራሱ መብረቁ ነው። ምክንያቱም ማህሌት ስላልሆነች እየተሳደበ ወይም እየተናገረ ያለው ማህሌትን ነው። ለኔ ማህሌትን መስላበት ወይም ደግሞ ማህሌትን ትመስላለች ብሎ ሳጂ ጋር መጣ እንጂ ሳጂን ፐርሰናል ያውቃል። በፍጹም በኋላ የሚልከው ሰው አለ። ሰው ስለመሰለበት ያደርጋል ያረጋግጣል እንጂ አንድ ጊዜ ፍቄ አንዴ ላውራበት ልጨርስ የሚልከው ሰው አለ ልነግርሽ ነው። ከኋላው አጀንዳ የሚያስቀምጥ በጣም ብዙ ሰዎች እንዳሉ ነው ፊልም የምናደርገው። እኔ ደግሞ ሳጂ ማህሌት አለመሆኗን ካወቀ ይቅርታ መጥቶ እንዲጠይቃት ወይም ይቅርታ እንዲል አለመሆኗን ማረጋገጥ ሳጂ ጋር ያለውን ሂደት ነው የምናገረው እንጂ ሳጂን ፐርሰናሊ ችግር ኖሮበት። ምክንያቱም ሳጂ ነገ ቲክቶክ ስሟን ቀይራ ፍቄ ብላ ብትመጣ እሱ እያለ ያለው መልኳ ተመሳሰለ እሷ ነች እያለ እንጂ ሳጂ እዚህ የምትኖር ሌላ ሴት እያወራን እኮ ነው። በኖሽክ እኮ ነገ 25 ዓመት ኖራለች፣ ልጆች አሏት። በፍጹም ፐርሰናሊ ከሳጂ ጋር የትም አያውቃትም፣ ችግር አይኖረው። ይሄንን የኔ አመለካከት ነው፣ የኔ እምነት ነው። ይሄንን ደግሞ ስለዚህ ታዲያ ይጠራ ይምጣና ይቅርታ ይጠይቃል። እኔ ያልኩ እንዳልሆነች አረጋግጥለት ነው። ይምጣና ይቅርታ ይጠይቃል። ቪጎ አንድ ነገር እዚህ ጋር እኔ ደግሞ ሌላ ጥያቄ አለኝ ፍቄ። ይኸውልህ ሰው በራሱ ሲሳሳት ነው ይቅርታ የሚጠይቀው። ኦኬ እዚህ ሚዲያ ላይ እኛ እናውቃለን። ይመጣል፣ ቶፒክ ይሰጥሃል፣ ይከፈልሃል፣ ትሄድበታለህ። ማንም እዚህ ጋራ ለራሱ ለሃይማኖቱ፣ ለእምነቱ፣ ለሰው አዝኖ የሚሰራ የለም። ሲናገር እንደዚህ እየመጣልኝ ነው፣ እንደዚህ እየተደረገ ነው፣ እንዲህ እየሆነ ነው እያለን የተናገረው። አሁን እሱ ከዚህ በኋላ የአንድ ሰው እኔ ገሎሽ ይማርሽ አይገባኝም። የአንድ ሰውን ስም አጥፍቶ እሱ ይቅርታ አይልም። ምክንያቱም እሱ ተልኮ ነው፣ ስራው ነው። እንደዚህ አይነት ነገር ገባ ስህተት። አሁን እኔ በራሴ ተሳስቼ ጠርጥሬ ያንን ነገር ኢንቨስቲጌት አርጌ ቢሆን ሶሪ
በስተት ነው ያሰርናችሁና ካንሳሰጣችኋለን ወይ በስተት ነው የተናገርኩት ይቅርታ አላለሁ ኖ እሱ ግን እንዲበል እንደዚህ ተደረግ ሲያወራ እኮ ያስታውቅበታል እኛ እኮ ነን የምናውቀው ከልጅነቱ ጀምሮ ከዛሬ 6-7 ዓመት በፊት ጀምሮ ነው የማውቀው ገባ እንደዚህ አይነት አሁን ኢንተርኔት ላይ እንደዚህ አይነት ነገሮች ብር ስለሚያሰጡ ጊፍቱ ለመውሰድ ስለፈለገ ጌም ስላዘጋጀ አሁን ሁሉም ምክንያት የሚያደርገው ከድሮ ጀምሮ ይሄንን ነው ገባክ ስለዚህ እረፍ ፍቄ ማንታ ያምርም እንደዚህ አይነት ነገር ለፈሙ ማከብለ የሴራት ነገሮች እንዳሉ ነው የሚታየው እሱ ስራቸው ሚዲያ ላይ ስራቸው ነው ከዚህ በኋላ በማህበር ሊመጡብን ይችላሉ የሚያስፈራን እንደሆነ ታውቃለህ እዚህ ሚዲያ ላይ ምናልባት ከዚህ የባሰ ክራይም ይፈጠራል ፎቶ በመያዝ የሰዎችን ውስጥ ሚስጥር በማውጣት ገና ትላንትና ሲታገት ዘፍራንትና ለየክልሉ የሚታገተው የሚጠየቀው አሁን በሚዲያ እየመጣልን ነው ይሄንን ነው እንድትነግረኝ የምፈልገው ይሄንን ነው እንድታውቁ የምፈልገው የሳጁ በጣም ቀላል ነው ገባ የሳጁ በጣም ቀላል ነው ገና ብዙ ነገር እናያለን ለገንዘብ ተብሎ ማለት ነው ገና ብዙ ይኸውልሽ ለቪጎ ልመልስለትና አልወጣ በነገራችን ላይ አንዳንዴ የሆኑ ንግግሮች አሁን ቪጎ አፕሩቭ እንዳደረግኩ አይነት እያወራ ስለሆነ እኔ እዛ ጋር አልደረስኩኝም ቅድምም በክሮስ ቼኪንግ ጠየቀኝ አሁንም ደግሞ በንግግር አልችልም የእሷ ፍላጎትና የእሷ ፈቃደኝነት እስከሌለ አልችልም ይህንም ደግሜ አንተ ማድረግ የምትችለው እሷ ዱባይ እንደሌለችና ኖርዌይ ላይ እንዳለችና እሱ የሚለው ዱባይ ካልኖረች ውሸታም ነኝ እንዳለው ውሸታም እንደሆነና ይሄንን በተመሳሰለ ነገራቶች አያይዘህ ለሱ መልስ መስጠት ትችላለህ እሱ ማነቅ አልነበረብህም እዚህ ቦታ ላይ እያወራ የነበረው ነገር እንዳለ ውሸት ነው እኩል ካወራን እሺ ኦኬ እሰማሃለሁ እሺ እኔ እያልኩ ያለሁት ይሄንን እሷ ፈቅዳ እዛ ጋር ለምሳሌ እኔ አሁን ለተስፍሽም መደወል እችላለሁ እንዴት ነው እንዲህ እሷ ጋር ገብቻለሁ ይሄ ነገር አለ እኔ ከዛ ውጭ እኮ ቅድም ተባብለናል እኔና እሷ እኮ ተገናኝተን አንድ አካባቢ ነው የምንኖረው ኦስሎ ላይ ነች ያለችው ባይ ኤኒ ሚንስ መንገድ ላይ ተገናኝተን እኔ ከኦስሎ 40 ደቂቃ ነኝ በአብዛኛው ያለው ኦስሎ ነው በአብዛኛው ነገርና ያን ያክል ሩቅ አሁንም በቲቫትፋይ ሩቅ አይደለም ለኔ ልልሽ ነው 40 ደቂቃ ነው ያ ከባድ አይደል በተለያየ ነገር ከሁሉ ሾፒንግ ኦስሎ ነው እሷም እንጀራ ልትገዛ ከወጣ እኔም እንጀራ ልገዛ ወጥቼ እኮ እዛ እንጀራ ተመሳሳይ ቦታ ልንገናኝ መቼም ሱፐርማርኬት ገብተን ልንገናኝ እንችላለን ኖርዌይ ላይ እኔ ያልኩ ያለሁት እዚህ ጋር የእሷን ጉዳይ በትክክለኛው ተዘግቶ ባለበት ሪል በሆነበት መንገድ ተዘግቶ ማህሌት የምትባለዋ ግን አሁንም ለምን በእንደዚህ አይነት ሁኔታ መንገዱ እየሳተ ሄዶ እቺ ሴት የተበደሉ ሰዎች እያሉት ሄዳለች ነገ ሌሎች ይፈጠራሉ እንደ አይነት ነገርን መቃወም ያለብን እኛ ነን አሁን ጂጂዬ ባለችው ግን ጉዳይ ላይ የመጣችሁ ሰዎች ዋካችሁ ፎሎ አድርጉኝ ማለት ስለ ፐርፌክት ነው ሪቪው ማድረግ ወይ ዛሬ ከዚህ በኋላ አይነሳም ይሄ ጉዳይ ዋስ ኢት ኦል ነው ጂጂ ባለችው ጉዳይ ግን አዎ ኖርዌይም ይሁን ጀርመንም ይሁን አሜሪካም ይሁን የትም ይሁን በተቀናጀ ሆን ተብሎ የሰው ስም ማጥፋት ሰው ላይ የሚደረጉ ነገሮችን እማንቃወም ከሆነ ስድብንም መጥፎ አቢዩዝ ማድረግን የሰዎች አላግባብ በአብዛኛው ቢዝነስ ያላቸው ሰዎች ቢዝነሳቸው እንዲመታ እየተደረገ ሰው ፊት እንዳይቆሙ ተሰሚነት እንዲያጡ እየተደረገ ሶሻል ሚዲያ ላይ የሚደረገው ለምን እኔ ኖርዌይ ላይ የኖርኩኝ ሳጅን በፍጹም አፌን ከፍቼ ብሰድባት 2 ደቂቃ ይበቃታል ቀጥታ ቪዲዮን አውርዳ አካባቢው ያለ ፖሊስ ጋር ሄዳ እንዲህ አይነት ሰው ይሄን እያለ ነው በሰርቨሬ ስልኬ በገባሁበት ሰርቨር እሱን ሰጣቸው ገብተው ቼክ አድርገው አድራሻዬን ያውቃሉ መጥሪያ ይላክልኛል አሊያም ደግሞ ይሄ ነፍስ ማጥፋትን ወይም ደግሞ ማስፈራራት ከሆነ ደግሞ ቀጥታ ቤቴ ድረስ ተመቶ ይከበብልኛል ይሄ ሀቅና ሀቅ ነው የምነግራችሁ ኖርዌይ ህጓ ነው አላግባብ የሰው ስም የሰዎችን የህክምና ሁኔታ በጣም ብዙ ነገር ነው የምነግራችሁ ኖርዌይ ላይ ብዙ ሰው የማይገባው የሚዲያ ህግን የማያውቅ ብዙ ሰው አለ ሚዲያ ተጠያቂነታችን ባወራናት በቪዲዮ ልክ የሷን ፒክቸር አውጥቼ እኔ ለጥፌ አላግባብ ስሟን ባነሳ በዛ ባለቀኩት ቪዲዮ ልክ ደቂቃው ተመዝግቦ ለሷ ካሳ ይከፈላታል በእስር ላልቀጣ እችላለሁ ስለዚህ እንደነዚህ አይነት ነገሮች አሉ ዋናው ግን ችግሩን ለመፍታት እኔ መብረቁን አካሄድን እኔ በገባኝ እኔ ባንቺ ጉዳይ ላይ በዚህ በተነሳው ጉዳይ ላይ ፐርሰናል ሳጅን አታክ ሳይሆን ማህሌትን ፍለጋ በሚደረግ ውስጥ ሳጂ ተመሳስላ መጣለች ያንን ደግሞ ሳጂ በፍላጎቷና በፍቃደኝነት ያንን አጥርታ እሷ በዚህ መንገድ ነው ስትል የግድ እኔ ላላስፈልግ እችላለሁ በሌላ መንገድ ከፈለጉ ደግሞ ከተባልኩኝ ታዛዥ ነኝ ብያለሁ ትናንትም እያለሁ ዛሬ
ማህሌትን ለመክሰስን ኖርዌይ ላይ ለሚደረገው አብሬ ያለው ለምን የብዙ ሰዎች እንባ ስለሆነ። ግለሰቦች ግን ተነስታችሁ ነገ ጠዋት አይ ስሜ ስለተነሳ ፊቄ ኖርዌይ ላይ እባክህ እንዲህ ላደርግ ነው ኖ ጠበቃ አለ፣ አድራሻ ልልክላችሁ ይችላሉ። ገንዘባችሁን ከፍላችሁ ነው የምትሄዱት። የግለሰቦች ግን እንደዚህ የምስኪን ሰዎች ግን ሲሆን የነፃ ጠበቃ ፍለጋ ሁሉ ይሄዳል። ለዳኒ ያደረኩት ያንን ነው። ጠበቃ ጋር በግሌ ነው የሄድኩት። ራሴ ትራንስፖርቴን አውጥቼ አገር ቤትም ቤት ያስቀምጬ እዚህም ቢሆን ላለው ነገር ወደኋላ አይደለም። ነገር ግን በግለሰብ ደረጃ ለሚደረጉ ብዙ ሰዎች ሚዲያ ላይ እኮ ከሌ ትሳደባለች ኖርዌይ ላይ ከሌ እኮ ሚዲያ ላይ ምን አገባኝ። ከሳሽ መሆን የሚገባው የተሰደበው ሰውዬ ውክልና ልኮ ገንዘቡን ልኮ ጠበቃ አቁሞ መክሰስ ይችላል። ኖርዌይ ላይ አይከሰስም እንዳትሉ፣ የትም ሀገር ሆናችሁ የመክሰስ መብት አላችሁ። የሚያስፈልገው ከእናንተ ምናችሁ ነው? ገንዘባችሁ። ውክልና የምትሰጡት ያንን ጉዳይ የሚያራምድላችሁ ሰው ነው። ስለዚህ ይሄንን ለመግባት እኔ ስፈልግ በፍጹም ሳጅን እየወነጀልኩ አንቺ ትመስያለሽ ነሽ አይደለሽም እያልኩ ምስክርነት ትልቁ ማተር የሚያደርገው ያ አጋችሁ ቴንኪው ሰላም ዋሉልኝ። በቃ እሺ፣ እኔም ልወጣ ነው። ሳጁ መልካም ቀን ይሆንላችሁ። ቪርጎ ሳጁ እባክሽ አታንቺን ነገር በቃ ኤንድ ኦፍ ዘ ዴይ ኮንክሉዥኑ ምንድነው? እኔ ፍቄን ላገኘው እችላለሁ፣ ፍቃደኛ ነኝ፣ ምንም ችግር የለብኝም። እኔም ስለምፈልገው ወንድምነት ነው። በተረፈ ግን ለዚህ ላለው ህብረተሰብ ግን እኔ ፕሩቭ የማደርገው ፓስፖርት ወይ እኔ ለመሆኔ ፕሩቭ የማደርገው ምንም ነገር የለም። አንዲት ቅንድብ አልነቅልም ብያቸዋለሁ። አመሰግናለሁ። ቴንኪው ሰላም ሁኑልኝ። ፍቅሬ በጣም ይቅርታ አስቀይሜ ከሆነ ግን እንደዚህ አይነት ቦታ ባዳይ ደስ ይለናል። ለማንኛውም ስለምወድህም ነው ደግሞ እንደዛ ኖ ኖ ኖ ኖ ኧረ በኢየሱስ አይገባህም። ቻው ኤኒዌይ ሌዲስ ኤንድ ጀንትልመን ይሄን ይመስላል እንግዲህ ዛሬ ቀን ዘግተነዋል። በጣም ይቅርታ። እዚህ ያላችሁ ሰዎች ፎሎ አላርጋችሁ ፎሎ አርጉኝ። ስለ ፐርፊውም ነው የምናወራው። እኔ ፐርፊውም ጊዜ ደግሞ ምናልባት እኔ ፐርፊውም የሚሸጥ መስሏችሁ ከሆነ የሆነ ቢዝነስ አላትና ቢዝነስ